ሰላም የሰኒ ዘሚካኤል ዩቲዩብ ተከታታዮቻችን፣ በዛሬው ዕለት የምንመለከተው ኢትዮጵያ የብሉይ ኪዳን እምነትና የሕገ ኦሪት ሥርዓት በኢትዮጵያ እንደነበረ የሚገልጹ የተለያዩ ማስረጃዎችን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የብሉይ ኪዳን እምነት እና ሥርዓት በኢትዮጵያ ከክርስቶስ ልደት በፊት የብሉይ ኪዳን እምነትና የሕገ ኦሪት ሥርዓት ባለቤት የሆነችው ሀገራችን ኢትዮጵያ ከንግሥተ ሳባ ታሪካዊ የኢየሩሳሌም ጉብኝት በኋላ መሆኑ ተደጋግሞ ተገልጿል። የብሉይ ኪዳን እምነትና የሕገ ኦሪት ሥርዓት በኢትዮጵያ እንደነበረ የሚገልጹ የተለያዩ ማስረጃዎች ሲኖሩ ዋና ዋናዎቹ አንደኛ፣ በኢትዮጵያውያን ዘንድ የተለመዱና የሚታወቁ አይሁዳዊ ትውፊቶች ናቸው። ከነዛም መካከል አንደኛ፣ የታቦተ ጽዮን መኖርና አከባበሩ። እንደሚታወቀው የታቦተ ጽዮን መኖርና የአከባበር ስነ ስርዓቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ የእምነቷ የሥርዓቷ መገለጫ ነው። ታቦት በብሉይ ኪዳን እግዚአብሔር ለሕዝቡ በምህረት በሚገለጥበት ጊዜ ዙፋኑ ነው። ከክርስትና በፊት የብሉይ ኪዳን ሀገር የነበረችው ኢትዮጵያ ታቦትን በክርስትና መንፈስ ትጠቀምበታለች። የእግዚአብሔር ሕቡ ስሙ የተጻፈበት ይህ ታቦት አሁን በቤተ ክርስቲያን የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚቀርብበትና የሚፈተትበት መሠዊያ ነው። በአዲስ ኪዳን ኢትዮጵያ የታቦት ባለቤት መሆኗ ብቻ ሳይሆን በጥምቀትና በሌሎች ክብረ በዓላት ጊዜ የሚታየው ታቦትን ተሸክሞ በሆታ፣ በእልልታ፣ በመዝሙር ወዘተ መጓዝና አጠቃላይ አከባበሩ የብሉይ ኪዳን እምነት ባለቤት እንደነበረች የሚገልጹ የእምነት ነጸብራቅ ነው። ሁለተኛ፣ ቀዳሚት ሰንበትን ማክበር። ቀዳሚት ሰንበትን ማክበር በሕገ ኦሪት የተሰጠ አምላካዊ ትእዛዝ ነው። የቀዳሚት ሰንበትን መከበር ከ10ቱ ቃላተ ኦሪት ጋር አንድ ሆኖ በብሉይ ኪዳን የታዘዘ ሲሆን እሁድ ደግሞ ሰንበተ ክርስቲያን ተብላ በአዲስ ኪዳን ትጠራለች። መጽሐፍ ቅዱስ እሁድን የተነሳበት ስለሆነ የጌታ ቀን ብሎ ይጠራታል። ራእይ ምዕራፍ 10 ላይ እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 1 ላይ እንደምናነበው። ስለዚህ ቅዳሜና እሁድ የኢትዮጵያ ቤተክርስቲያን የምታከብር ሲሆን የቀዳሚት ሰንበት መከበር የብሉይ ኪዳን እምነት በኢትዮጵያ ስለመኖሩ አንዱ ማስረጃ ነው። ሶስተኛ፣ ልብሰ ተክህኖ ወይም ደግሞ የካህናት ልብስ። ልብሰ ተክህኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት የምስጢራተ ቤተክርስቲያንን ለምእመናን ለመፈጸም በቤተክርስቲያን አገልግሎት ጊዜ የሚለብሱት ልብስ ነው። ይህ ካህናት የሚለብሱት ልብስ በአሰራሩም ሆነ በሚቀመጥበት ቦታ የተለያየ መንፈሳዊ አገልግሎት አለው። ይህ ዛሬ በቤተክርስቲያን ያለው ልብሰ ተክህኖ መሰረቱ የኦሪት የሌዋውያን ካህናት አገልግሎት ስለሆነና መላ ስርዓቱም ከጥንት ጋር ስለሚመሳሰል ኢትዮጵያ የብሉይ ኪዳን ባለቤት እንደነበረች የሚገልጽ ሌላኛው ማስረጃ ነው። አራተኛው፣ ግዝረት። ግዝረት ለአብርሃም ከእግዚአብሔር የተሰጠው የቃል ኪዳን ምልክት እንደነበረ በቅዱስ መጽሐፍ ተጠቅሷል። በዘፍጥረት ምዕራፍ 17 ከቁጥር 9 እስከ 17 እንደምናነበው በቅድመ ክርስትና በስምንተኛው ቀን ያልተገረዘ ሁሉ በአብርሃም ቤተሰብነት አይጠራም፣ ምድረ ርስትንም አይወርስም፣ ከተስፋውም አይካፈልም፣ የእግዚአብሔር ወገንም አይባልም ነበር። ዘሌዋውያን ምዕራፍ 12 ከቁጥር 3 ላይ እንደምናነበው እንደ እስራኤላውያን ኢትዮጵያም የብሉይ ኪዳን እምነት ባለቤት ስለነበረች ልጆቿን በስምንተኛው ቀን ማስገረዝ የተለመደ ተግባር ሊሆን ችሏል። በእርግጥ በአዲስ ኪዳን በግዝረት ፈንታ ጥምቀት ስለተተካ በሀገራችን የሚከናወነው ግዝረት የኦሪት ሥርዓት ወይም ደግሞ የኦሪት ሕግ ስለምንከተል ሳይሆን ሕዝባዊ ልማድ ሆኖ በመቅረቱ ነው። በአጠቃላይ ግን ግዝረት ኢትዮጵያ በቅድመ ክርስትና የነበራትን ሥርዓተ እምነት የሚያመለክት ነው። አምስተኛ፣ የሚበሉና የማይበሉ እንስሳትን መለየት። በቅዱስ መጽሐፍ የብሉይ ኪዳን ክፍል ውስጥ ለእስራኤላውያን የታዘዙ የሚበሉና የማይበሉ እንስሳት ዝርዝር ተገልጿል። ዘዳግም ምዕራፍ 14 ከቁጥር 3 እስከ 26፣ ዘሌዋውያን ምዕራፍ 11 ከቁጥር 1 እስከ 47 እንደምናነበው ኢትዮጵያውያን ሸኮናው የተሰነጠቀና ያልተሰነጠቀ፣ የሚያመሰኳና የማያመሰኳ ወዘተ እያሉ የሚበሉትንና የማይበሉትን መለየታቸው በቅዱስ መጽሐፍ በተገለጸው የዕብራውያን ልማድ መሰረት
መሰረት ነው። ስድስተኛ የማህሌት ስነ ስርዓትና የመዝሙር መሳሪያዎቻችን። ሰባተኛ የእንግዳ መቀበል ስርዓታችን። ስምንተኛ በደስታና በሐዘን ጊዜ ያለው ሁኔታ ወዘተ። ኢትዮጵያ የብሉይ ኪዳን እምነትና የኦሪት ሕግና ስርዓት እንደነበራት በጥንት ዘመን ይህንን ስርዓት እንደተቀበለች የሚያስረዳ ማስረጃዎች ናቸው። ውድ ተመልካቾቻችን በዛሬው ዕለት እንደተመለከትነው ኢትዮጵያ ዛሬ የተፈጠረች ሳይሆን በድሮ በብሉይ ዘመን በኦሪቱ ዘመን የነበረች ታላቅ ሀገርና ገናናዊት ሀገር መሆኗን ተመልክተናል። በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩን። ይቆየን።